ጽናትን ከባድ ክህደት ከዳት። ጽናትን አላውቅሽም ከዚህ በኋላ ከቤቴ ውጭልኝ ብሎ አለም። ኪያ በቃ ወንድሜ ከዚህ በኋላ ይህንን ቤትም ሆነ ድርጅትህንም አልፈልግም ብላ መልቀቂያ ወረቀትና እንዲሁም የቤቱን ቁልፍ ሰጠችው። ቆይ ምን እያደረግሽ ነው ኪያ? አልገባኝም። እንዴት እንደዚህ ነገር ታደርጊያለሽ? ብሎ ግግም አለም። ናሆሜና ምሩ ጠባቸው እየተጧጧፈ ይገኛል። የምሩ መጠራጠር ትዳራቸውን አደጋ ላይ እያደረሰው እናም እስከ መጨረሻው ሊበጠብጠው እየተቃረበ ይገኛል። እባክሽ ምሩዬ እኔ ምንም ነገር እንዳላደረግኩና እንዲሁም የሰውን ወሬ ሰምተሽ በተነሳሽነት ያልሆነ ነገር አትናገሪኝ፣ በኋላ የሚጸጽትሽን ነገር አትናገሪ ብሎ ሲላት፣ ኧረ እባክህ ልጅ እንዳለህ የማላቅ ይመስልሃል እንዴ? ልጅ እኮ አለህ። ስለዚህ እባክህን እንድትዋሸኝ አልፈልግም ብላ ስትል፣ አይ ምሩዬ አሁንማ አንቺ ሳስብሽ ዝም ብለሽ እያበርሽ ነው መሰለኝ። የምን ልጅ ነው የምታወሪኝ? ከአንቺ ነበረ። እሱም ደግሞ ፈጣሪ ስላልፈቀደው የለም። ከዛ ውጭ ግን ከማን ሴት ጋር እኔ አንቺን ትቼ ከሌላ ሴት ጋር አብሬ የማድረው? ቆይ ምን አይነት ወንድ እመስልሻለሁ ስታይኝ? እንደው በቃ ቀማሽ ነው ማለት ነው የምታረጊኝ? ኧረ እባክሽ ተይ፣ ግድ የለሽም ተይ። የእውነት በጣም ልቤን ሰበርሽው፣ አስከፋሽኝ ብሎ ናሆሜ ቤቱን ጥሎ ወጣ። ኪራ ጽናት ላይ ከባድ ነገር አደረሰባት። በሚያሳዝን ሁኔታ በቃ ከቤቴ ውጭልኝ ብሎ ክድት ነው ያደረጋት። ቆይ እኔ ምን አደረግኩኝ? መጀመሪያ መስሪያ ቤት ለመስሪያ ቤት ስትረብሽ የነበረችው ሀና፣ እኔ ያገኘኋት ሀናን ኪያ ቤት ነው እና ላልቀና ነበር? አንተ እኮ ባለቤቴ ነህ። በዛ ላይ ደግሞ ኪያን ለበደልኳት ነገር ይቅርታ ጠይቄያታለሁ። ከዛ ውጭ ቆይ አንተ ከኔ ምንድን ነው የምትፈልገው ብላ ስትለው፣ በቃ ጽናቴ እስከ ዛሬ እኔ የወደድኳት ጽናቴና እኔ ያፈቀርኳት ጽናቴ ይቺ አይደለችም። ስለዚህ ወደ ራስሽ ብትመለሽና ወደ ድሮ ማንነትሽ ብትሆኝ ደስ ይለኝ ነበር። ግን አየሁሽ ሁሌ እኔን በጥርጣሬ አይን ነው የምታይኝ። ትዳር ደግሞ በጥርጣሬ አንድ ቀንም ተሳክቶ አያውቅም። ከዚህ በኋላ አንቺም በመንገድሽ እኔም በመንገዴ ብሎ አባረራት። ሰላም ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ምሩዬ እንቅልፍ ንስት ያደረጋት ነገር የቀድሞው የናሆሜ ፍቅረኛ ናት። እናም ቅብጥብጥ ያለች ስለሆነች ናሆሜንም ስትጠይቀው ግልጽ መልስ ስላልመለሰላት የእውነት ልጅ እንዳለው እኮ ቤተሰቦቹ ካወቁ የኔና የናሆሜ ትዳር አደጋ ላይ ነው። እኔ ደግሞ እንዴት ብዬ ነው ናሆሜን አጥቼ የምኖረው? በተለይ እናቱ ከሰማች ለልጅ ጉጉት ስላላትና እኔም ጋር የተስማማ ነው በፈጣሪ እርዳታ ሆኖ ነው እንጂ ሁሌም እኔን አትወደኝ አይደል? በቃ ቆይ አሁን ምንድን ነው የማደርገው እያለች ብቻዋን ስታብሰለስል ሀዊ መጣችና ምሩ በሰላም ነው እንደዚህ ብቻሽን ቁጭ ያልሽው? ባክሽ አንዳንዴ በህይወታችን የሚያጋጥመን ነገር በጣም ከባድና እንዲሁም አስከፊ ነው። እኔ የትዳሬ ነገር እያሳሰበኝ ስለሆነ ነው። እንዴ ቆይ አንቺ ናሆሜን አታምኒውም እንዴ? እንዴ ለምንድን ነው የማላምነው? ሀዊ ሰላም ነው አገባሁት እንዴ? ታዲያ በህይወታችሁ ምንም አይነት ፈተና ቢመጣባችሁ ተመካክራችሁና እንዲሁም ያንን ፈተና ለመፍታት እንጂ
ለምንድነው አንቺስ ቶሎ ለመለየትና ቶሎ ተስፋ ለመቁረጥ ለራስሽ የምትነግሪው? ናሆም አንቺ ላይ ምንም ነገር አያደርግም ብላ አለቻት። ታውቂያለሽ ሀዊ ግን ከዛ ጸባይሽ ተመልሰሽ እንደዚህ ስለሆንሽ በጣም ደስ ብሎኛል ብላ ስትላት፣ አይ ምሩዬ አንቺ እኮ ነሽ እውነት ለመናገር ለካ ወንድሜ ስለ አንቺ ያለው ነገር በጣም ትክክል ነው። እንዴ ምን ብሎ ነበር ወንድምሽ? ነፍሱን ይማርና ምሩ ማለት በጣም የዋህና እንዲሁም ምስኪን ነች ብሎ ነግሮኝ ነበረ። እና ታዲያ እኔ ግን ወንድሜ ከሞተ በኋላ ምስኪን ነሽ ምንድነሽ ያለኝን ሁሉ እረስቸው ነበር። ምክንያቱም የታየኝ ወንድሜ በአንቺ ህይወቱ እንዳለፈ ብቻ ነበረ። እንዴ ያ ነገር እኮ ታዲያ እባክሽን በቃ ያለፈው አልፏል። ስለዚህ ለወደፊቱ ብንጠነቀቅ አይሻልም እባክሽን ብላ ሀውዬ ስትላት፣ እሺ በቃ ምንም ችግር የለውም ግን አንቺ እባክሽ በናሆሜ ጉዳይ ፍጹም እንድትጨነቂ አልፈልግም ብላ አለች። እሺ አመሰግናለሁ ጽናቴ በቃ እነ ሰኒ ጋ ሂዳ የኔና የኪራ ትዳር አበቃለት ብላ አለቻቸው። ቆይ ምን እያልሽ ነው? አበልሽ እንዴ? አዎ እንግዲህ ከኔ ይልቅ እህቱን አስበልጦ ከቤት አባረረኝ፣ ክህደትም ፈጸመብኝ። ታዲያ ለዚህ ትዳር እኔ ለምን ብዬ ነው መስዋዕትነት የምከፍለው? መቼም እግሩ ስር ተደፍቼ ይቅርታ አልጠይቀው። ምን ማለትሽ ነው? ይቅርታማ መጠየቅ አለብሽ። አይ እኔ እኮ ጽናት ነኝ። በቃ እሱ ለካ እስከፈለገው ድረስ ተጫውቶብኝ እንደዚህ ሊጠቀምብኝ ነው የፈለገው ማለት ነው። ያ ሁሉ ደስታና ያ ሁሉ ፊሽታ እንዲሁም ሰርግ እንዲሁም ሁሉም ነገር ውሸት እንደሆነ ነው አሁን ላይ የተረዳሁት። የእውነት ትዳርማ ቢሆን ከኔ ይልቅ ለእህቱ አያደላም ነበር። ምን ሆነሽ ነው? እህቱንም እኮ ከዓመታት በኋላ ነው ያገኛት። ተይ እባክሽ። አይ በቃችሁ። ለማንኛውም እኔ 1-3 ቀን ሰኒ አንቺ ጋር ልረፍና የማስተካከላቸውን ነገሮች አስተካክዬ ወደ አባትዬ ጋር እሄዳለሁኝ ብላ ወሰነች። ቤኪ ጽናት ጋር ደውሎ እንዴት ነሽ ብሎ ሲላት፣ እስኪ ተወኝ ባክህ ህይወቴ በሙሉ የቁም ቅዠት እየሆነብኝ ነው እና ትዳሬም ተበትኗል ብላ ስትለው፣ ምን? አዎ እንግዲህ አቶ ኪራ ከኔ ይልቅ እህቱን መርጧል እያለች ለጓደኛዋ ለበኪ ነገረችው። ታዲያ ምንድነው አላማና እቅድሽ? ለምን አረብ ሀገር አትመጭም ብሎ ሲላት፣ እንዴ እሱንማ ድጋሚ አላስበው። ለምን? ኧረ ተይኝ እባክህ፣ ግማሹ ሙቶ ግማሹ እየተሰቃየ እኔም እሱን ልይ እንዴ? ግን እኮ ሁሉ የደረሰው ጣፈንታ አንቺን ይደርስሻል ማለት አይደለም። ስለዚህ ብትመጪ ይሻልሻል ብሎ ቤኪ ሲያበረታታት፣ እንደዛ ከሆነ በቃ ላስብበትና እነግርሃለሁኝ ብላ አለችው። ቅዱሴና እንዲሁም ኢዛና ቁጭ ብለው ኪራን ለመምከር ቢሞክሩ፣ እባካችሁ ተወኝ፣ በቃ እኔ አልፈልጋትም ከዚህ በኋላ። አንተ ቆይ የእውነት ትዳር ያልከው በቃ ውሸትህን ነበር ማለት ነው? እንደዛ ማለት አይደለም። የእውነትም ጽናትን ከራሴ በላይ በጣም ነው የምወዳት የማምናትም ጭምር። ግን እህቴን ከተናገረቻት በኋላ ዛሬ እህቴን እንደዚህ ከተናገረች ነገ ሌላ ዘመድ ቢመጣ እኮ አይ ይሄ ዘመድችው አይደለም ኪራ ብላ የምትል ናት። እናም ለትዳር አትሆነኝም፣ በቃ ተስፋ ቆርጫለሁ፣ ትዳርም አላገባም ብሎ ሲል ሄኖክ ብድግ አለና እኔ እኮ ለትዳር እንዲያሰጠኝ ብዬ የጸለይኩት ጸሎት ለካ ትክክል ነው ብሎ አለ። እንደሞ አንተም ጸለይህ ነበር እንዴ? አዎና በሚገባ እንዴ። እስኪ ተመልከት፣ አቃጥራ ትድፋኝ እንዴ? እኔ ስራውዬ ደክሞኝ ሲሄድ መተኛትን ነው የምፈልገው፣ እሷ ደግሞ ነገር ይዛ ከጠበቀችኝ አልፈልግም እያለ አለ። ውድ የትርሲቴ ስንዲቅ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበረ። በቀጣይ እስከምንገናኝ ላይክ ሼር እያደረጋችሁ ቤተሰብ ይሁኑ። የእውነት ከጽናት ምን ተማራችሁ? ጽናትስ እንዲህ እየሆነች ያለችው በምን ምክንያት ይመስላችኋል? በቀጣይስ የእውነት ኪራና ጽናት ይለያዩ ይሆን ወይስ ደግሞ
ነገሩን አስተካክለው ትዳራቸው ይቀጥል ይሆን? እጅጉን በጉጉት የምንጠብቀው ይህን ይመስል ነበር። ሀገራችንን ሰላም ያድርግልን። እወዳችኋለሁ ውዶቼ። ባይ ባይ።